የሰለፊዮች ስቱዲዮ ሌላ ጀምዕያን በተመለከተ ብዙ ጊዜ ጀምዕያ ሰለፊያ ሐዳድያ ምንያ እየተባለ ግሩፕ ይፈጠራል። እዚህ ላይ አንድ መያዝ ያለባችሁ ነገር አለ። በሰለፎች ዘመን የሌለን ነገር እንተው ብያለሁ። ይሄ የሚገባህ ከሆነ መቼም ያንተን አስቀራት የሌሎችን ተች አይደለም እየነገርኩ ነው። በሰለፎች ዘመን የለም፣ አዎ የለም፣ ቶ አይ ችግር የለም እኮ በዚህ በኩል ብትገባ እንደዛ ብትሆን እንደዚህ ብትሆን አንፈልግም። በቃ ያጋጫል ከተባልክ ያጋጫል፣ ካለያየህ አለያይቷል። ጀምዕያን የናንተን አለያየ እና አቡበክርና ዑመር አያውቁትም። አዎ ስለዚህ ገላጋዩ ለኔና ላንተ ምንድነው? አንተም ማድረግ እኔም ላድርግ፣ አትንካኝ አልንካ። እንደዛማ ከሆነ መውሊድ ለምን አንተዋቸው? ምን ነካ? መውሊድ ላይ ሽርክ አለ። ምን ሐይቱ الاستغاثة በእስቲጋታ በኩል ምን ይገባል? ቢድዓ አለበት፣ ሽርክያት አለበት። ጀምዕያ ምን ሐይቱ الحكم ምን ሐይቱ الحكمية ምን አለባት? ሽርክ አለባት። እያየን እኮ ነው፣ እያነበብን እኮ ነው፣ አንብበናል። በተማርነው ትምህርት አንኮፈስም እንጂ እናነባለን እኮ በደንብ እያየን ነው። ወጥረቀቱ ያነብብ የህጎች ሁሉ የበላይ የሆነውን ህግ የኢትዮጵያን ህግ በማክበርና በማስከበር ትተባበራላችሁ። አዎ ማህተም ተመቶ የሚሰጠው በዛ ነው። ያአላህ አስተንቅም እንደ የህግ የበላይ የሆነውን ህግ የህግ ሁሉ የበላይ የሆነው ምንድነው? ምን አይነት ህግ ነው? ቁርአን ኪታቡላህ ወሱነቱ ረሱልላህ ሰለላሁ ዐለይሂ ወሰለም። እና ታዲያ እና አባባ ያመጡትን እየተቃወምኩኝ ዩኒቨርሲቲ ተማሪ ያመጣው ልቀበልህ ነው እንዴ? ከጠራታ እንዴ እየተናገርን እኮ ነው። መውሊድ የለም በሰለፎች ዘመን። ስንት ዓመቱ ነው? 1000 ዓመት እኮ ነው ያስቆጠረው መውሊድ። ከ300 ክፍለ ዘመን በኋላ ነው በሂጅራ አቆጣጠር ካልኩ 1400 ላይ ነው ያለነው። አሁን ከአራተኛው ክፍለ ዘመን በኋላ ነው መውሊድ የጀመረው በሚለው ብንመጣ ራሱ በመሊኩል ሙዘፈር ብንመጣ 800 ዓመት ነው። ከበ600 ነው የተቋቋመው ብንል በአራተኛው 100 ክፍለ ዘመን ነው የተቋቋመው መውሊድ ብንል 1000 ዓመት አሳልፏል። 1000 ዓመት ያሳለፈው መውሊድ እንብያልኩኝ 100 ዓመት ያልሞላትን ጀምዕያ በቱርክ በኩል የገባይ ጀምዕያ ምን ብዬ ነው መቀበለው? በቃ ከጠራሁ ጠራለሁ። አለበለዚያ የወጣቶችን እሺ እቺን ደበቅ አድርጋ ችግር የለም የዲሞክራሲ ልጅ ሆናል እሷን ግቢ ችግር የለም አንቺ አርሂዲ እሷን ሐራ ለብስና ወደ አማዶ መውሊዳችሁን ተው መውሊድ ሽርክያ ነው መውሊድ ቢድዓ ነው። የራስን ቢድዓ ከጉያ አውጣ። እየተነጋገርኩ ነው። ሽርክ ነው ሽርክ አለ በሽርከን ሐኪምያ ኪታብ እየቀራን እኮ ቁርአን አላህ Subhanahu እኔ الحكم الا لله بيني الله እንጂ ማንም አይደለም። ومن لم يحكم بما أنزل الله فأولئك هم الظالمون ومن لم يحكم بما أنزل الله فأولئك هم الفاسقون ومن لم يحكم بما أنزل الله فأولئك هم الكافرون. القرآن انقسم سورة المائدة لا تاغنيوال ሶስቱን ይሄን ብሎ አላህ ነግሮና فإن تنازعتم في شيء فردوا إلى الله والرسول إن كنتم تؤمنون بالله واليوم الآخر. ታዲያ ጀምዕያ ምን ላይ ነው የምታገኛት? ከየት ነው የመጣችው ጀምዕያ? እንትንም ከነሷራ ነው የመጣው መውሊድ ማን አይቶ የኢሳ መውሊድ ሲከበር አዩ። የኢሳ መውሊድ ሲከበር አየውና ንጉሱ ምንድነው የምታከብሩት አላቸው። እኛማ የነብያችንን የኢሳን እያከበር የኢሳን ልደት እያከበር ነው እንዴ? አዎ የኛ ነብይማ ከኢሳ ይበልጣል፣ ስለዚህ እኛም ማክበር አለብን ብሎ አመጣው። ከየት ነቅል ተደረገ? ከነሷራ ማን መውሊድ። ጀምዕያ ሳከየት መጣይ? ጀምዕያ ቢንቱ ዲሞክራቲያ ሸይጣንያ የዲሞክራሲ ልጅ ናት። ከየት መጣች በለኝ። በደንብ ተረዳ፣ በደንብ ይግባ። አልገባው ሲል እኮ ነው ሰው እጥፍ እያለ ያስቸገረ። ወይ ጓደኛው ጀምዕ ይሆናል ካልሞት ኩሱ ጋር አንተ አላህን ፈራ። ላ ሐውለ ወላ ቁወተ ኢላ ቢላህ። ሰለፎች አቡበክር አልሰሩትም በየቅድም ነገር ያለው አይደል? መውሊድ አቡበክር አልሰሩትም፣ ዑመር አልሰሩትም፣ ዑስማን አልሰሩትም፣ አልይ አልሰሩትም። ጀምዕያ የላቸውም። ስለዚህ የለም ተው። ለዚህ የሚመጣ አይደል? ለዚህም ይሆናል። ይሄ ሐኪምያ ሽርክ አለበት፣ ይሄንኛው ደግሞ የእስቲጋታ ሽርክ አለበት። እየተነጋገርን ሌላ ከየት መጣይ ታዲያ ጀምዕያ? ከምዕራባውያን። እንዴት? ሱነቱል የሁድ ወነሷራ። ለምን እንዲህ ይላል ህገ መንግስት ሲያወጣለ የኢትዮጵያ ኮንስቲቱሽን 2 ነገራቶች አሉት። በኢትዮጵያ ኮንስቲቱሽን በኢትዮጵያ ኮንቴክስት 2 አይነት ፍቃድ አለ። አንደኛ ህፃናትም አሳድግ የቲሞችንም አሳድግ ፍቃድ አውጣና ድርጅት እንዳበበች ጉበና እንደ ዩኒሴፍ የህክምናም የምንም አውጣና በፍቃድ በዛ ይባላል።
አንድ ይሄ እርዳታ ላይ የቆመ ነው። ሁለተኛው ጀምዕዮች ያወጡት ይሄ ነው። አገራችን ላይ ያባላን ያለ ይሄ ነው። ሁለተኛው የእምነት ተቋም ነው የምታወጣው። እነሱ ሶደቃን ወደዚህኛው አድርገውታል። እምነት ውስጥ ነበር የሚገባው። ነገር ግን ምን አሉ? ባመንከው እመን፣ በድንጋይ እመን፣ በባህር ዛፍ እመን፣ በአሮጌ ዋርካ እመን። እድሜ የጠገበው ዋርካ 40 ዓመት የሆነውን ዋርካ ይሄ እኮ የኔ ፈጣሪ እኮ ነው የኔ ጌታ እኮ ነው ብለህ ብታምን ጉዳይ አይደለም፣ መንግስት አይመለከተውም። እና ምን ይደረግ? ፍቃድ ግን አውጣ። ስለዚህ ሄደህ ምን ትላለህ? ስምህ ማን ነው ትባላለህ። ቢሮ ስትቀመጥ እኔ እድሜ ጠገብ ዋርካ አምላኪ ነው እንደ ርዕሱ ላይ የእድሜ ጠገብ ዋርካ አምላኪ ጀማዓዎች ተብሎ ይጻፍልሃል። ተመልከት። ይሄ ይደረግና ማህተሙ ይመታና ይሰጣል። ያንተን ዋርካ አንድ ሰው አይነካበት። አንድ ሰው ከነካ የሰው እምነት እየቆረጠ ነው። ሰውየው እስር ቤት ይገባታል። ፍቃድ ያስወጣታበታል። የእምነት ይሄ ደግሞ የእምነት ነው። ሳውዲ አረቢያ ላይ ሆኖ ጀምዕያ ምን ይለናል? ጀምዕዮች እኮ ማለት እነዛ ሳሙና የሚያከፋፍሉ እነዛ ሩዝ የሚሰጡት የዋህ ነው ምስኪን። የዲሞክራሲ ልጅ ናት። ይኸው ልንገርህ፣ ሲቪክስ ተምሬያለሁ ግን ኩፍር ነው። ቱብቱ ኢለላህ ወረጀዕቱ ኢለላህ ቱብቱ ኢለላህ ወደ አላህ ተወብቻለሁ። ግን ሲቪክስ ተምሬያለሁ። ልንገርህ፣ በሲቪክስ መለኪያ ስትለካት ያመንከውን እመን፣ ነገር ግን ፍቃድ ያውጣ። ስታወጣ የህግ ሁሉ የበላይ የሆነው ህግ አከብራለሁ አስከብራለሁ ቃል ገብተህ ለዝም እኮ ኢማም ሙቅቢል ምን እንደሚሉ ታውቃለህ? ለውራአት الحكومه የሚሰጠው አስተዳደር ጀምዕያ ላይ ቢያይባት ኖሮ ማይخالفها የሚቀረናት ነገር ቢያገኙባት ኖሮ ለአልገተሃ በአስራዕ ወቅት ሙምኪን ወዳውኑ ይሰርዙባቸዋል። ስለዚህ አይቀርኑ እነሱ ባሏቸው እሺ እነን እኮ ነው ይመጣል ዲሞክራሲን ይዞ መጥቶ ከየት መጣች ብዬ ምን አልኩ? ማሶኒያ ምንድነው? አይሁዶች ታዲያ ምን አመጡ? ዲሞክራሲ ሌላስ እነ ራስ ማልያ ካፒታሊዝም፣ እነ አውለማ ግሎባላይዜሽን፣ እነ ዲሞክራሲ፣ እነ ዕልማንያ ወይንም አልማንያ ሴኩላሪዝም ሩዕዮተ ዓለም እነዚህ ከምዕራቡ ዓለም የመጡ ናቸው። ጀምዕያ እማን ውስጥ ነው የምትገባው? የዲሞክራሲ ቢንቱ ዲሞክራሲያ የዲሞክራሲ ልጅ ናት። ዲሞክራሲ ደግሞ የእምነት እኩልነት። ዲሞክራሲ ምን ያምናል? ቁርአን ሐዲስ መስጂድ ብቻ ይስራ። ዓለምን እንዳለ ማስተዳደር ያለበት ምንድነው? ሰው ሰራሽ ህግ ፌዴሬሽን ምክር ቤት ያወጣው ህግ ያረቀቀው ህግ። ይሄንን ልታመን እኔ ለሁክሙ ኢላ ሊላህ ይላህ አላህ አረን ያላምንበት ምን ለዶሩራ ብዬ ነው። ለዶሩራ ብለህ የሚሆን አይቻልም ኩፍር ነው እኮ ተባልክቶ እንደው ታገል ዳዕዋ አላህ ያደርግልሃል። ነብዩ ቁረይሾች አንድ አመት ያንተን አምልክ አንድ አመት የኛን አምልክ ሲሉ እሻሏቸው እንዴ? እሻሏልም እኮ ነብዩ። አይቻልም በቃ አራቅ። ካልቻልክ ቤት ተቀመጥ። የምትችል ከሆነ ውጣ አስተምር። በቴሌግራም አስተምር። ማን ፍቃድ ጠየቀ? በቴሌግራም በቃ ጩህ፣ እውጭ ውጣ፣ ባህር ዛፍ ውስጥ አስተምር። ምንም የማትችል ከሆነ አቅም ካጣ ፍቃዱ ምን ይሰራልሃል? ስለዚህ ለዚህ ነው ነግሬሃለሁ። አረ ዑለማ ፈቅዷል። ምንን ይችን ጀምዕያን ማን ፈቀዱ? እብኑ ባዝ እብኑ ዑሰይሚን እሺ ፈቀዱ። አው ያዝልኝማ ጨበጥ አድርገው እዚህ እነዚህ ፈቀዱ። መውሊድን ማን ፈቅዷል መሰለ? እብኑ ሐጀር፣ ኢማሙ ሰኻዊ፣ ኢማሙ ነወዊ፣ አቡ ሻማ፣ ስዩጢ፣ ኢብኑ ጀውዚ መውሊድንም እዚህ ፈቀድ ያለ። አንተም ወደ እብኑ ባዝ የምትደገፍ ከሆነ የራስህን ቢድዓ ለምለም አድርገህ ኳኩለህ እቤት ቁጭ ልታደርጋት ፈልገህ ከሆነ ባለ መውሊዱን እዚህ ማዱ ያሉትን አህባሾች እንዴት እናስቁማቸው? እነሱም ሸኽ ይዘዋል፣ አንተም ሸኽ ይዘሃል። ስለዚህ ገላጋያችን ምንድነው? ወደ ሰለፎች ጧት ጀምረን እየተጫጫህን እኮ ነው። ወደ ሰለፎች በሰለፎች ዘመን መውሊድ አለ? የለም። በሰለፎች ዘመን ጀምዕያ አለ? የለም። ስለዚህ ምን እናድርግ? እንተወው። አንድ የሚያደርግ ምንድነው? አንድ ያደረጋቸው። ታዲያ ምን እናድርግ? መውሊድንም ተው ጀምዕያንም ተው። አንድ ነው። አለቀ። የለለ በሸሪዓ የለለ የማይታወቅ ከዲሞክራሲ የመጣች እኔ ይሄ ሁሉ ዓሊም የፈቀደው ሸሪዓ ማስረጃ የለም በሰለፎች ዘመን የለም ብለን ውድቅ እያደረግ የተማሪን የምንቀበልበት ምን ምክንያት የለም። ብዙ ጊዜ ጀምዕያ የተማሪዎች መንሃጅ ናት፣ የተማሪዎች አካሄዳት ናት። ተማሪ ነው የሚወድቅባት ስለማቃቸው። ትምህርቱ ዓለም ላይ ያለ ሰው ወርቀቅ አድርጎ ነገራቶችን አይቶ ወይ ጀምዕያዋና እናውጣና ሰውን ከደገር እናስቀረው ይላል። እንደው ጀምዕያ እናውጣና ጀዕውን በደንብ እናስፋፋውና ከጀማ ንጉስ ሰው እናስቀር ይሉሃል።
ከጀማው ዳ ሰው ይቅር አይቅር ገና ዲዕዋን የምናደርገው አንተ ግን ተጨባጭ ኩፍር ነው እየሰራህ ያለው የሚገርመው ኡሱልዮች የሚነግሩናል ሊማ ይተወቃ ገና ወደፊት ዓላማ ተደርጎ ገና ሊሆን ለማይሆን ነገር ተብሎ ተጨባጭ ወንጀል አይሰራም ተገበረድ ገና ወደፊት ይሁን አይሁን የህዝብ ከደገር ይቅር አይቅር አናቅም በዙ አስተምር ባለው አስተምር በቻልከው አስተምር ስለዚህ ይቅር ይሄ ከሆነ ጀምዕያ ሽርክያት አለባት ጀምዕያ ተፈርቁል ሙስሊሚን ሙስሊሞችን በታተናለች ይሄው እኔ እናንተን አላይተናለች ለምሳሌ አንተ ይቻላል ምትል ከሆነ እኔ አይቻልም ማለት መተው ነው መስራት ነው የሚያገናኘው የቱ ነው አስሉ የቱ ነው ንገረኝ እስኪ አስሉ መተው ነው ለምን አስሉ የለችም በቃ አንድ እንሆናለን ቶ ያደረጉትም ላድርጋቸው ንገራቸው መከራቸው ዝከራቸው አስተምራቸው ተውበላቸው ለወንድሞች ለምንጻር ይሆናሉ አንድነታችንን እንጠብቅ ወንድማማችንን እንጠብቅ ይሄ ነው ተቀዳሚ የሚሆነው ሽርክያት አለበት አዎ እያነበብን እያየን ዲሞክራሲ ዝም ብሎ ነው እንደሚሰጥ ሰው ፍቃድ ሲሰጥ ያውም ዲሞክራሲ ያውም በዲሞክራሲ የሚወጣ ልታስከብርለት እኮ ነው የሚሰጠው ምርጫ እኮ አለባት ታውቃለህ እጀምዕያ ውስጥ ስምምነት ሲሰጥ ዝም ብሎ አይደለም የሚሰጥ በየሁለት አመቱ ምርጫ ልታደርጉ ይሄም ይቀመጣል አላም ብለዋል ያወጡትን የፍቃድ ወረቀት 15 ወረቀት 30 ምናምን ፔጅ አንድ በለዋል ይሄ ሁሉ ፍቃድ ተሸክሞ አንተ የሙሐመድ አህመድ ላይና ዶክተር ጀላሊ ላይ እነዚህ ጀምዕዮቹ እሪ ብለው ጮሁባቸው ለምን እንደጮሁባቸው ታውቃለህ መውለድ ላይ ፈርመዋል እዚህ ዑመር ገነቴ ጋር እየተስማሙ እሪ ይላሉ አንተ ፈይሳ ጋር እንዴት ተፈራረምከው ሐቅ ከሆነ ሐቅ ነው እውነታ ከሆነ እውነታ ነው ፈይሳ ጋር ተፈራርመህ አንተ ህጉን አስከብራለሁ ብላ አንተ አውጥተ ዑመር ገነቴ ጋር የተስማማውን ምን ታደጋ አንተም ጣል እሱም ይጣል የሁለታችሁም ወረቀት አፈሪላ በቃ ይሄ ነው ያለን አንፈልግም ዲኑ ብጥር ያለ ኩልል ያለ እንደነበረ እና ኢማሙ ሻፊዒ እንደሄዱበት እና ኢማሙ ማሊክ እንደሄዱበት ጀምዕያ የምትባል መሐመድ ኢብኑ አብዱል ወሃብ እኮ ያቃተው በ11 15 የተወለደው ማለት ነው ከ200 ዓመት በፊት የተወለደው ሻኹል እስላም ኢብኑ ተይሚያ አያውቁም ኢብኑ ቀይም አያውቁም ኢብኑ ከዲር አያውቁም እንዴ እዛ ጥግማ ከሄድ ጌታ ያውቃሉ እዚህ በ800 ዓመት ያሉት አያውቁም እያልኩ ታዲያ 100 ዓመት ነው የፈረንጅናት يقول النبي صلى الله عليه وسلم لا تتبعون سنن من كان قبلكم شبرا بشبر وذراعا بذراع او باعا بباع النبي عليه الصلاه والسلام ولو دخلوا جحر ضب لدخلتموه والله اليهود والنصارى يا رسول الله قالوا فمن النبي عليه الصلاه والسلام اندهال እነዚህን ሰዎች ከናንተ በስተፊት የነበሩትን ሰዎች እግር በእግር ተከተላላችሁ አሉ ነብዩ አለይሂ ሰላቱ ወሰለም እግር በእግር ስንዝር በስንዝር ተከተላላችሁ እቅፍ በቅፍ ተከተላላችሁ አሉ ነብዩ አለይሂ ሰላቱ ወሰለም አይሁድና ነሷራ ማለት ነው እንደ ያ ረሱላህ አሏቸው ሌላ ማን አለ እነሱ እንጂ አሉ ነብዩ አለይሂ ሰላቱ ወሰለም አይሁድና ነሷራ ያመጣውን ነገር አምጥቶ ቁጭ የለም ስለዚህ ይኸው ስማ ይኸው ግሎባላይዜሽን አይመለከተንም ሴኩላሪዝም አይመለከተንም ዲሞክራሲ አይመለከተንም ጀምዕያ አይመለከተንም የነሱ ልጅ ናት የነሱ አንጥሮ ልጅ እበላ አመጣ ዲሞክራሲ ወለደቻት ማን ጀምዕያ በቃ ይሄንን ነው የምነግርህ በደንብ ቅራ በደንብ ተማር ቁርአን ይቀራ ኪታቡ ተውሂድን ይዘህ አንተ የጀምዕያ አውጥተህ እንደው ኪታቡ ተውሂድ ፉዛን ይዘህ ተቀመጥ አታፍር ለምን ቃኑኑ ለዘይ ይመጣል እኮ ርዕስ አለው ቃኑኑ ለዘይ ላይ ሲደርስ ምን ብለህ ልትፈርመው ምን ብለህ ልታልፈው ዶሩራ ሆኖብን ነው አንተ እንዴት ላንተ ዶሩራ ንስ ምን ሆንክና ዳዕዋ አድርገው ሳላወጣ ነው والله የለኝም ፍቃድ አላህ Subhanahu Wa Ta'ala ያግዘናል ይረዳናል ይሄን ሁሉ ፍቃድ አውጥተው ፍቃድ አለን ይያሉ በአዲስ አበባ ማውጥተው በኮምቦልሻ ማውጥተው ነገር ግን የሰለፊዎችን ያክል መስጊድ የላቸው ምን ሆነው ነው በረካ የለውም ሙኻለፋ እየፈጠርክ እኮ ነው ሙኻለፋ እየተፈጠረ ያቂዳ ሰው አይደለም ታዲያ ማማዘሙን አድሩሳቸው እንዴት እናስጠላቸው አንተ ሌላ አድሩስ ይዘህብን እንዴ ያንተ ማድሩስ ይደፋ የማማዘሙን ማድረስ ከመቀነታቸው ላይ ይደፋ ሁለታችሁም ትክክለኛ መንሃጅ ያዙ እያልን ያለነ ይሄ ሌላ ምንም ነገር ተአምር አልተናገርኩም ስለዚህ ተወው ነው እንደዛ አሸማምረን ጠጋግነን አሰማምረን ኳኩለን ሐራል ብሰን የምናስገባበት ነገር የለም ቢድዓ ለማንም ቢድዓ መደራደር የለም ሰለፎች የማያውቁት አይ ወተዓወኑ ዐለል ቢሪ ወተቅዋ ወተዓወኑ ዐለል ቢሪ ወተቅዋን ደሊል አድርገውታል አልባኒ አለ እንዴ قل بفضل الله وبرحمته فبذلك فليفرحوا ብሎ እኮ ዝማዱ ቁርአን እየቀራ ነው መውሊድ አለ ብሎ ቁርአን ቀርቶ ያንተም ጀምዕያ ወተዓወኑ ዐለል ቢሪ የሚይዘው ከሆነ قل بفضل الله وبرحمته
የዚህኛው ሰውዬ መውሊድን የሚይዝ ከሆነ አቡ እንዴት እናስጥላችሁ የግድ ምንድነው የምንለው እሺ ቁል بفضلله وبرحمته فبذلك فليفرحوا بولادة الرسول وبرحمته بولادة الرسول ብሎ የፈሰረ ሰለፍ አምጣ ነው وتعاونوا على البر والتقوى አልባኒ አትበለኝ ابن عثيمين አትበለኝ ንግግራቸው ማዕሱም አይደለም የነሱ የሌሎችን የኢብኑ ሐጀር እንደምንጥል የነሱን ምንጥለዋለን اذا خالف قولهم قول رسول الله صلى الله عليه وسلم እንጂ አንተ ቀረብ ያለህን ሸኺ ራስን እያጣጣም እያሰማመርክ ወጣት ብዙ ጊዜ ሱር ያሳጥርሃል ማሻአላህ ግን والله ጀምዕያን አሳጥር እንደው قبل ان تقصر سراويلك قصر الجمعيه اخرجها እንደው من باطنك አውጣ ውልውል ጥርት ስድስት ብትጥርበል በቃ ኩን ሰለፊያን على الجاده ይሄንን ሁን እያልን ነው እየተጋጨን ያለ ነው በዚህ እንጂ ሙስጠፋ ምን አምጥቶ እስኪ ጀማል ምን አመጣ ይሄንን ስሩ አለ እስኪ አዲስ ነገር እስኪ አንድ አመጣ አንዲት ነገር የሚያመጣ የለም ሙስጠፋ ይሄ ይግባ ዑለማ ፈቅዶታል ብዬ ያስገባው አንድ ነገር የለም ጀምዕያሳ አወቅናል ለዚህ ነው አንድ ነገር ልንገራችሁ የበለጠ እረዳባቸዋለሁ የበለጠ ለምን አንደኛ ከትምህርት አንፃር የምትረዳው ነገር አለ እንዴት ተግበስብሳ እንደመጣች በደንብ አካታለሁ በደንብ ዲሞክራሲን ዲን ውስጥ እንደማላስገባ ጀምዕያን አላስገባል ይሄንን ነው ወቅ በዚህ ላይ ነው የምንሄደው ጀምዕያ ማለት ይችላል እንዲህ እንደቀላል እንደው ዝም ብላኮ መስአላ ኺላፍያ ናት ሴት ልጅቱ ፈታል ውዱ አይፈታም እንደሚለው ኺላፍ አለበት ላ አይደለም አጅላ العلماء ጀምዕያን የፈቀዱ ዑለማዎች እንዳሉ መውሊድን የፈቀደ አለ ስለዚህ የሁለቱም ቀውል ግን ከሷሃባ አካሂድ ጋር ከተቃረነ እነሱም የኛን ተናገሩ አላሉ የሚገርም ነገር አንድ ሌላ ዙህ ላይ ተያይዙ እነዚህ መውሊድ የፈቀዱት ዑለማዎች ውስጣቸውን ቀውሉን ውስጥ ላይ ገብተ ስትፈትሸው እነዚህ መውሊድ እንደሚያወጡት አይደለም እነሱ መውሊድ ተመልከት እነዛ ያፈቀዱ በልተ ተበተን ወይ እንደዛ አይደል የሆነች ነገር እንደው ተገናይተ ተደሰት የምትል ነገር ናት እዚህ ግቢው ገባ እዚህ መንዙማው ገባ እዚህ ድረሱልኝ ገባ እዚህ አድኑኝ ገባ ያ ረሱላህ هاجوهر الكونين يا شمس الرسالة وكلنا شفيعا يزنع زلتي يزلل الله ما تجمروا እየተጨበጨበ ያነጋል ተመልከት ይሄን አስገባል እዚህ ደግሞ ጀምዕያ ይፈቀዳል እንደውኮ በደንብ ሱናን የምንደግፍበት እኮ ነው ጥሩ ዳዕዋ እናደርግበታለን ለአቂዳው ይጠቅማል ይሉና መሻይኹ ዘንድ ቀረብ ብለው ይጠይቋቸዋል ፈትዋ ነው እንዴ አዎ እንደዛ ከሆነ ብታደርጉ ችግር የለም ይሏቸዋል የቲም ልናንከባከብ መስጊድ ልንገነባ የቲም ማናት ተንከባከባለ የቲምም አንከባከብ መስጊድም ገንባ ግን እንደ ሰለፎች ገንባ ግን የቲምም እኮ ካሁን በፊት ነበረ ያለ ጀምዕያ የቲም ሁሉ ደርሶታል ያለ ጀምዕያ መስጊድ ተገንብቷል ሰለፎቻችን ከኛ የበለጠ ለመስጊድ ያስባሉ መስጊድ አይሰራል አልኩ ስራ 20 30 ሆነ ተደራጅተ ስራ ማን ከለከለ ግን ፍርቃዋን አውጥተህ የራስህ ቂራአት የራስህ ሙአዚን የራስህ ዳዕዋ አድራጊ የራስህ ያንተው ግሩፕ መስረተ ለማስገድ ነው وهذه طائفه ضاله ማልቃ ይሄንን ይያልኩ ይሄንን በደንብ ራቁ ይያለው የዑለማዎቹ ቀውል ዑለማዎቹ ራሱ ንግግራችን ያዙ አላሉ ይሄው ነግሬ ያለው አሁን እነ ኢብኑ ባዝን ፈትዋ ያስተረጓቸው እነሱ ሲፈቅዱ ራሱ አልፈቀዱትም ነው የምትለው እንዴት ይቺ ጀምዕያ የቲሞችን ለማሳደግ አንድ ላይ ማህበር መስራታችሁ ብትሄዱ ምን ችግር የለም ምን ከሆነ ሙኻለፋ የማታመጣ ከሆነ እምትለያያችሁ ከሆነ ግን ተዋት فإن عاقبتها يكون وخيما ይላሉ ኢብኑ ባዝ እኮ ናቸው ግጭት ካመጣ ተው ብለዋቸዋል እነሱ ግን የፈለጉት ምንድነው በተቀደደው መግባት ነው በተቀደደው አንድ ነገር ትንሽ ቀዳዳ ካገኘ ልክ እንደ ጅም ማለት ነው የጅም ባህሪ ነው ባህሪያቸው ጀምዕዮች እንደው ሰው ድርምስ አድርገውት ይገቡልሃል እንዳለ ማለት ነው ትንሽ ጭንቅላታቸው ብቻ ሊገባ ነው የሚፈልጉት ፈትዋው የሰጡት ለመሳኪኖች ብለው ነገሯቸው እነሱ አምጥተው የዲሞክራሲ ላይ አምጥተው ይፈታል ይሆን ይላል በለው ቀውጥ አደረጉት ስለዚህ እኛ ስንከለከላቸው ያ ሐዳድያ ነው ያ ተክፊር ነው አክራሪ ነው والله አላህ አላከፈረም ነብዩ አላከፈሩት እንጂ ባከፈር መጀመሪያ የዩኒቨርሲቲ ተማሪ ነው ማከፈረው والله የዩኒቨርሲቲ ተማሪ አድገኛ ለዲኑ አድገኛ የሚሆነው የዩኒቨርሲቲ ተማሪ ነው ነግራለሁ በደም ተማሪ የሚያመጣው መንሃጅ ብዙ ጊዜ በጣም በላለበት ሰታያቸው ከሆነ ነገር ጋር ነው አካሄዳቸው እረፍታው መውሊድ ካልካ አንተም የራስህን ታው ያንተም ታው የሱም ይቀር በቃ የሸውሴንም መንዙማ ይቅርብን ያንተም ስለ ጀምዕያ የምትዘምረው ነገር ይቅርብን አለቀ በቃ ይሄ ነው ዑለማዎች ደግሞ ቀውላቸው ማዕሱም አይደለም ተነጋግረናል ይሄ
እነ ኢብኑ ባዝም እነ ኢብኑ ዑሰይሚንም እነ ፈውዛንም ቀውላቸው ማዕሱም አይደለም اذا خالف قولهم قول رسول الله صلى الله عليه وسلم እንተዋለን ነገር ግን እነሱ ያሏቸውን አይደለም እየሰሩ ያሉ እነዚህም መውሊድ ሲያወጡ የነ ኢብኑ ሐጀር የፈቀዱትን አይደለም እነዚህም ጀምዕያ ሲያወጡ ዑለማዎቹ የፈቀዱትን አይደለም የዲሞክራሲ ነው የሚያወጡት ይሄ እየተነጋገር ነው ስለዚህ ጀምዕያዋ ቢድዓናት ሙኻለፍ አለባት ሽርክያት አለባት ለዚህ ነው የአቂዳ ልዩነት ነው ያለው እንደው ዝም ብለ ሴት ልጅ ሁሉ ይፈታል እንዳለው አይደለም ታውትና ኑ ይሄው አለል አቀል እስኪ ልጠይቀው ወንድሜ እስኪ አንዲ ነገር እንደው ጆሮህን ሰጠኝማ ጀምዕያ ብትሆን ዋጅብ ትሆናለች አትሆን ሱና ናት አይደለችም ሙስተሐብ ናት አይደለችም እሺ እንደው ምንድነው የምትሆነው ብትሆን ይቻላል ነው የምትለው አይደል እንዴ ገባህ ያልኩት ኺላፍ ያለባት ትቻላለች ነው የምትለው ይሄን ነው የምትለይ ብታመጣው እሺ እኔና አንተ ወንድማማችነት ዋጅብ ነው ቢነስ القرآن انما المؤمنون اخوه واعتصموا بحبل الله جميعا ولا تفرقوا ይሄ ዋጅብ ነው ለነሱ የወንድማማችነት አንድነት ያለ ሙختلف فيها ጀዋዝነት ያላትን አንጥተህ ያለ ኺላፍ ዋጅብ የሆነውን ነገር እንዴት ታፈርሰዋለህ እንዴት ትሞታለህ እንዴት ያዙ ልቀቁ ትላለህ እልህ ካልሆነ በስተቀር እንጂ መድረሻ የማጣት ካልሆነ በስተቀር እንጂ እንደው ባልበላውም ጭሪያ ባክነዋለሁ ካልሆነ በስተቀር እንቅፋት ለመሆን ካልሆነ በስተቀር ወላሂ ይሄ መንሃጅ ዋላ ለምን ውስጡ ስለነበር እንደው ባልወሬ አይደለም ማውራ ታው ለምን ዲሞክራሲን ሸተት አድርጎ ልክ እንደንትን ማለት ነው እስላማዊ ነሽዳ እስላማዊ መንዙማ እንደሚባለው እስላማዊ ጀምዕያ ብለው አመጡ ጀምዕያ እኮ ዲሞክራሲ ናት ራሷ ካባለበሷትና ሽጥ አድርገው መስጊድ ላይ ያስገባል አሰጣ ጅነብይናት ሙስሊሞች ውስጥ መግባት የለባትም تفرقوا المسلمين وفيها شرك وفيها بدعه وان اجازها من اجازها ይሄንን በደንብ መረዳት አለብን ኢንሻአላህ ከአልሁድሁድ የሚሰራጩ ቅራአቶችና ዳዕዋዎችን ለማግኘት 0935 57 77 10 0920 44 40 48 ይህንን ሙሐደራ ላልደረሳቸው በማድረስ የበኩሎን ድርሻ ይወጡ አልሁድሁድ የሰለፊዮች ስቱዲዮ ደሴ